ከቅርብ ጊዜያት ወዲህ የኢትዮጵያ የቀይ ባህር ባለቤትነት ጥያቄ ጎልቶ እየተሰማ በመንግስት ደረጃም አጀንዳ ሆኖ በስፋት እየተወራበት ያለ ሀገራዊ ጉዳይ መሆኑ የሚታወቅ ነው። እኛም በዛሬው ቆይታችን ኢትዮጵያን በማግለል በግብጽና ሳውዲ አረቢያ ከ5 ዓመታት በፊት ስለተቋቋመው የቀይ ባህር ምክር ቤት ቢቢሲ ያሰናዳውን ዘገባ መሰረት በማድረግ በካውንስሉና በኢትዮጵያ አቋም ላይ ያተኮረ ዘገባ አሰናድተናል። ሪፖርተራችን አቤል አበበ የካውንስሉ አባላት ኢትዮጵያን አባል እስካላደረጉ ድረስ የተባበሩት አረብ ኤሚሬትስና በሳውዲ አረቢያ መካከል በሚፈጠር መካረር ኢትዮጵያን ያካተተና ትይዩ የሆነ ሌላ ካውንስል ሊፈጠር ይችላል የሚል የባለሙያ አስተያየት የተነሳበትን ይህን ዘገባ እንደሚከተለው አሰናድቷል። የዓለምን ታሪክ መለስ ብለን ስንፈትሽ አሁን ላይ 32 የዓለማችን ሀገራት በአንድ ያበሩበት በአጽሮተ ቃሉ ኔቶ የተባለ ግዙፍ የጦር ኃይል ጥምረት ከ70 ዓመታት በፊት የተመሰረተኩት የያኔዋ ሶቪየት ህብረት እንዳትወረኝ ነው ይላል። ይህ የሀገራት ትብብር አንዱ ማሳያ ይሁን እንጂ ለደህንነት ስጋት ብቻ ሳይሆን ኢኮኖሚያዊ አቅምን ማፈርጠምና የጋራ ሀብቶችን በአብሮነት መጠቀም የሚሉ ሐሳቦች ጥላ ስር ሆነው በተለያዩ አይነት ህብረቶች ስር ያልተጠለሉ ሀገራትን ማግኘት ከባድ ነው። እንዲህ በዓላማ በተግባርና በተልእኮ ከተለያዩት ተቋማት መካከል 2018 የፈረንጆቹ ዓመትን መነሻ አድርጎ የተመሰረተውና በ2020 የፈረንጆቹ ዓመት በይፋ መቋቋሙን ያስታወቀው የሬድ ሲ ወይንም የቀይ ባህር ካውንስል አንዱ ነው። በግብጽና በሳውዲ አረቢያ የመሪነት ሚና ሌሎች 6 ሀገራትን አካቶ የተመሰረተው ይህ ምክር ቤት በቀጠናው ካሉ ጠንካራ ሀገራት መካከል ኢትዮጵያን የህብረቱ አባል እንዳትሆን የገፋ መሆኑ ከምስረታው ጊዜ አንስቶ እስካሁንም ሲያስወቅሰው የቆየ ጉዳይ ነው። ይህ የቀይ ባህር ካውንስል ጎረቤቶቻችን ሱዳን፣ ጅቡቲ እንዲሁም ኤርትራና ሶማሊያን ጨምሮ ዮርዳኖስና የመንን አባል አድርጎ ሲቋቋም ዓለም ቅልጥ ያለ ንግድ ከምታካሄድበትና አይኗን ከማትነቅልበት ቀይ ባህር ሀገራቱ ተገቢውን ጥቅም እንዲያገኙ ማድረግ አንዱ ዓላማው ነው ተብሎም ነበር። አንዳንዶችም ህብረቱ የተመሰረተው በሜዲትራኒያን ስዊዝ ካናል አድርጎ ቀይ ባህርን ዘልቆ ህንድ ውቅያኖስ መድረስ በሚቻልበት በዚህ ብቸኛ የባህር መስመር ላይ ሌሎች ሀያላን የዓለም ሀገራት አይናቸውን መጣላቸው ለተዋሳኝ ሀገራት ይዞ የሚመጣውን የወደፊት ጦስ በመስጋት ነው የሚላሉ። አባል ሀገራቱ ተስማምተው ይፋ ያደረጉት ዓላማቸው ግን የባህር ላይ ውንብድናን፣ ሽብርተኝነትን መከላከል፣ የኢኮኖሚያዊ ትስስርን ማጠናከር ብሎም የቀይ ባህርና የኤደን ባህረ ሰላጤ አዋሳኞች ደህንነትን ማስጠበቅ የሚሉ ዝርዝሮችን የያዘ ነው። በዚህ የካውንስሉ ዓላማ ላይ ጥያቄ የሚያነሱ ተንታኞች ደግሞ ኢትዮጵያም ብቻ ሳይሆን በቀጠናው በርካታ ጥቅሞች ያሏትን የተባበሩት አረብ ኤሚሬቶችና የዚህ ግዙፍ ባህር ተዋሳኝ የሆነችውን እስራኤልን ጭምር የዘነጋው ይህ ህብረት ሆኖ ስለመዝለቁም የሚጠራጠሩ ናቸው። ይህ የ8 ሀገራት ጥምረት ሲቋቋም ኢትዮጵያ ለምን ተዘለለች በሚለው ጉዳይ ላይ ቢቢሲ ያነጋገራቸው የአፍሪካና የኦሪየንታል ጥናት ዘርፍ ተመራማሪው አቶ ናምን አሸናፊ ለዚህ ተጠያቂ የሚያደርጉት ህብረቱን የመመስረት ሐሳብን አመንጭታለች የምትባለውን ግብጽን ነው። የኢትዮጵያ ጥቅሞችን በመጋፋት ዘመን የተሻገረ ስም ያላት ሀገሪቱ ይህ ህብረት ሲደራጅም ኢትዮጵያ ታሳቢ እንዳትሆን አድርጋለች የሚሉት ባለሙያው ኢትዮጵያን ከየትኛውም የዲፕሎማሲና ኢኮኖሚያዊ መድረክ የመግፋት አካሄድን የሚከተለው የግብጽ ስልት ከቀይ ባህር ካውንስል ለመገፋቷም አንዱ መነሻ እንደሆነ ነው የሚያምኑት። እንደሚፈራው ግብጽ ኢትዮጵያን ከቀጠናው የጂኦፖለቲካ ተጽዕኖ ገፍቶ ማስወጣት ጉዞ ላይ ከሆነች ይህ የቀይ ባህር ፎረም የመግቢያ ሽንቁሯ ሊሆን ይችላል የሚል ስጋት መኖሩንም ቢቢሲ ያነሳል። በተለይ ጉዳዩን አሁን ኢትዮጵያና ኤርትራ ከገቡበት መካረር ጋር አያይዘን ያሰብነው እንደሆነ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሰሞኑ ወደ ካይሮ ማቅናታቸው የካይሮ መንግስትም የድንበር ሉዓላዊነቱን ለማስጠበቅ አጋር ነኝ ማለቱን ከተመለከትን ሀገሪቱ ኢትዮጵያን ከውሃ ጋር ካላቆራረጠች በቀር እንቅልፍ እንደሌላት ማሳያ ተደርጎ ሊጠቀስ የሚችል ነው። ግብጽ በባህር በር ዙሪያ የራሳቸው ፍላጎት ካላቸው የአውሮፓ ህብረት አባል ሀገራት ጋር በአብሮነት ለመስራት ከሰሞኑ ስብሰባ ስትቀመጥና የ7.4 ቢሊዮን ዩሮ ስትራቴጂክ አጋርነት ስትፈራረምም አንዱ ጉዳይ የቀይ ባህር ደህንነትን በጋራ ማስጠበቅ የሚል መሆኑም መዘንጋት የሚገባው አይደለም። እነዚሁ የህብረቱ ሀገራት ዛሬ በፓሪስ የኢትዮጵያ ከፍተኛ የመንግስት ባለስልጣናት በተገኙበት ባስጀመሩት የኢትዮ ዩሮፕ ኢንቨስትመንት ፎረም ላይ ይህንን ጥንቅር እስካሰናዳንበት ጊዜ ድረስ በቀጥታ ከቀይ ባህር ጋር የተያያዘ ጉዳይ ስለመነሳቱ ባይሰማም በጋራ ለመስራት ከተጠቀሱ በርካታ ዘርፎች ውስጥ መሰረተ ልማትና ሎጂስቲክስ የሚሉት ያልተብራሩ ነጥቦች አሉበት። የሆነ ሆኖ ይህ የቀይ ባህር ምክር ቤት እሷን አግልሎ የተመሰረተ መሆኑን ከጅማሩ አንስቶ የተቃወመችው ኢትዮጵያም ከዚሁ ትይዩ የሆነና በቀይ ባህር ጉዳይ ላይ የሚመክር ቀጠናዊ ፎረምን በማሰናዳት ዓለም አቀፍና የቀጠናው ተዋናዮችን በአዲስ አበባ ሰብስባ የመከረችው ባሳለፍነው ዓመት እንደነበርም አይዘነጋም። ያሁኑ የምክር ቤቱ አወቃቀር የመስራቾቹ ዓላማ ብቻ የሚፈጸምበት ነው የሚል እምነት ያላት ኢትዮጵያ ህብረት እንዲሆን ካስፈለገ ኢትዮጵያ ሲሆን ቋሚ አባልነት ካልሆነም ቢያንስ የተመልካች አባልነት ሚናን ላጣ አይገባም የሚል አቋም ነው ያላት። ይሁንና በቀጠናው በርካታ ጥቅሞች እንዳሏት የሚነገርላትና የኢትዮጵያ ወዳጅ የሆነችው የተባበሩት አረብ ኤሚሬትስን ብትሆን ይህንን በግብጽና በተገዳዳሪዋ ሳውዲ አረቢያ የሚመራ ህብረት
ቸል አትልም የሚሉት ቢቢሲ ያነጋገራቸው የፖለቲካ ምሁሩ አቶ ነአምን አሸናፊ ናቸው። እሳቸው ይህ ህብረት እየጠነከረ የመጣ እንደው ሰፊ ህዝብ ያላትን ኢትዮጵያን ያካተተና እነ ግብፅን የሚገዳደር ሌላ ተፎካካሪ ህብረት ሊፈጠር ይችላል የሚል ግምትን ነው የሚያስቀምጡት። ይህ ህብረት ከያዛቸው አባል ሀገራት መካከል በአንጻራዊነት በፖለቲካውም ሆነ በኢኮኖሚው የተረጋጉ የሚባሉት ግብፅና ሳውዲ አረቢያ ብቻ መሆናቸውን የሚጠቅሱት የፖለቲካ ምሁራን እንደ ሱዳን፣ የመንና ሶማሊያ ያሉ አባል ሀገራቱ የውስጥ ትኩሳታቸውን ለማብረድ የሚታገሉ መሆናቸው ካውንስሉ እስካሁን ጠንካራ እንዳይሆን እንዳደረገው ነው የሚያስረዱት። አሁን ኢትዮጵያና ኤርትራ መካከል በቀይ ባህር ጉዳይ በተፈጠረው መካረር ውስጥ ይህ የቀይ ባህር ካውንስል እንደ ህብረት ያለው ሚና በግልጽ ይፋ ባይደረግም ኢትዮጵያ እንደምታምነው ህብረቱ በግብፅና በሳውዲ የሐሳብ የበላይነት የሚነዳ ከሆነ እንደሚታየው ዝም ብሎ ተቀምጧል ብሎ ማሰብ የሚቻል አይመስልም። ኢትዮጵያ የህብረቱ አባል አሊያም ታዛቢነት መቀመጫ ያላት ሀገር የመሆን ጥረቷ ሳይሳካ የሚቀጥል ከሆነ ከዚህ ህብረት በግልጽም ሆነ በስውር የሚመጡ ግፊቶችን ለመቋቋም ትይዩ የዲፕሎማሲ መንገድ አድርጋ የጀመረችውን በቀይ ባህር ጉዳይ ላይ የሚመክር ቀጠናዊ ፎረምን አበርትታ ዲፕሎማሲያዊ አቅሟን ማደራጀት የሚጠበቅባት ይሆናል።